ጤና ይስጥልኝ እንደምን ቆያችሁ ዛሬ ካሜራችን ሌስ ወደ ምስራቃዊ ሀገራችን ክፍል ወደ አዋሽ ሸለቆው ግርማ ሞገስ ወደ መተሃራ ስኳር ፋብሪካ ዞርናል መተሃራ ስኳር ፋብሪካ ብቻ ሳይሆን የተስፋና የልማት ማሳያም ጭምር መሆኑን ልናሳያችሁ ወደድን ፋብሪካው በ5 ዓመት ስትራቴጂክ እቅዱ ከነጭ ወርቅ ምርት ባሻገር የተጓዳኝ ልማት ምርትና ምርታማነትን በማሳደግ አዲስ ምዕራፍ ከፍቷል ከፋብሪካው ዋነኛ ምርት ውጪ በተጓዳኝ ምን ይከናወናል ለሚለው ጥያቄ ዛሬ በወፍ በረር ቅኝታችን ምላሽ እንሰጣለን እሺ ስሜ ወርቅና አሰፋ ይባላል የዳይቨርሲፊኬሽን ቡድን መሪ ነኝ እዚህ ያው ካሁን የመጡት እንግዶች ያው ተሞክሮውን ለመውሰድ የመጡትን በማስተናገድ ውይይቱን ያው በመልካም ግባስ ስለሚኖረው የፈቀድ መሆኑን እንገልጻለን የሚሰጠንን ደግሞ የማስተካከያ አስተያየት ካለ ደግሞ ተቀበለን የበለጠ ለምርትና ምርታማነት እንሰራለን ለነበረን ቆይታ አመሰግናለሁ በፋብሪካው ዙሪያ ባሉ ክፍት መሬቶች ላይ የተጀመረው የሽንኩርትና ቲማቲም ልማት የልማት ትሩፋት መርሃ ግብርን በተግባር እየተረጎመ ይገኛል ይሁንና ዛሬ ልዩ ትኩረታችንን በመሬት ላይ የሚታየው ሌላኛው እውነታ ላይ እናደርጋለን ዘመናዊ የንማነብ የሙዝ ችግኞች ጽድቀትና የቲማቲም ማሳዎችን አልፈን የዛሬው ዘገባችን ዋነኛ ማጠንጠኛ ወደሆኑት ክፍሎች እናምራ አንድ ሰዓት ሳይሞላ ውሃ እናስገባለን ከዛም ደግሞ እስከ 2 ሰዓት ድረስ ይሉን እንሰጣለን የወተት ላም እርባታው አሁናዊ ቁመናና የእንቁላል ጣይ ዶሮዎች ምርታማነት ጉዞ ምን ይመስላል በመተሃራ ስኳር ፋብሪካ ጥላ ስር እየለመለመ ያለው ይህንን ግሩም የተጓዳኝ ልማት እንቅስቃሴ አብረን እንቃኝ የመተሃራ ስኳር ፋብሪካ የዘርፉ ባለሙያዎች እንዲህ አብራሩታል አብራችሁን ቆዩ አዳሙ ጥላውን ባላለው መተሃራ ስኳር ፋብሪካ የዳይቨርሲፊኬሽን ቡድን ወይም የተጓዳኝ ምርቶች ቡድን ከፍተኛ አስተባባሪ ነኝ አሁን እዚህ ጋር የምታዩቸው እንቁላል መጣል ያልደረሱ ዶሮዎች ናቸው ሲመጡ 2 ወር ነው የመጡት አሁን ላይ 4 ወር ሆኗቸዋል ከ15 ቀን ከፈጠና 15 ቀን ዘገየ ደግሞ ከተባለ ከወር በኋላ እንቁላል ለመጣል ይደርሳል አጠቃላይ እዚያው 3500 አሉ እዚህ ጋር እንደምታዩት ሼዶች አሉ ያንዳንዱ ሼድ ውስጥ 3500 አለ አጠቃላይ 10000 ዶሮ ይሄ ቦታ ላይ ይዟል ማለት ነው 10000 ዶሮዎች አሉ ዶሮዎቹ ጤናማ ናቸው ቤቱም እንደምታዩት ስታንዳርዱን የጠበቀ ነው ከስታንዳርዱም ኦቨር እንትን ከስታንዳርዱም በላይ ነው ጣራው በጣም ረጅም ነው ለበረሃ አካባቢ በጣም ስዊቴብልና ተስማሚ የተሰራ ነው እንደ አጠቃላይ አሁን እዚህ ጋር 10 ሴቶች ናቸው እንግዲህ እዚህ ስራ ላይ በአብዛኛው ምግብ ከማቅረብ ምናልባት የሚከብደው ስራ ምግብ ማቅረብ ነው እሱ ላይ ወንዶች አሲስት ያደርጋሉ እንጂ አብዛኛው ሴቶች ናቸው እኛ ጋር እየሰሩ ያሉት እንደምታዩት እነሱ ደግሞ ሙሉ ፕሮቴክቲቭ እንትናቸውን አድርገው የግድ ነው ወጥ ጫማ አለ ቱታቸው አለ መድኃኒት ማንከሪያው ደግሞ ዛጋ ይታያልና እዚህ ቤት ውስጥ የሚገባ ሰው ማንኛውም ሰው እግሩን ዲስኢንፌክት አድርጎ ነው የሚገባውና ዶሮዎቹ ካመጣጣቸውም ጀምሮ ገና ሲደርሱ እኛ መድኃኒት ሰጠን በሽታ እንትን እንዳይኖር የኒውካስል የሚባል በጣም እንትን በሽታ ስላለ የሱን መድኃኒት ሰጠን ነው ያስገባናቸውና ከዛ በኋላ ግን በቃ ሙሉ ጤናማ ናቸው ቤቱም ተስማምቷቸዋል አየር ንብረቱንም ጣራው ከፍ ያለ ስለሆነ እንደ በረሃ አይደለም የተስማማቸውና ጥሩ ሁኔታ ላይ ነው ያለውና ዶሮ ትልቁ ነገር ባዮሴኩሪቲ በጣም ጥንቃቄ ያስፈልጋል በቃ ማንም ሰው እንደመጣ ድምጥቆ መግባት አይቻልም እዚህ ላይ የምታዩትንም እንትን የለቀፍነው አብዛኛውም ያ ነው የሚመለከተው ሰራተኛ ብቻ ነው የሚገባው አንደኛ ራሱ ሰራተኛውም ደግሞ ፕሮቴክቲቭውንና መድኃኒቱን ሳይነክር ውስጥ ላይ መግባት አይችልም ማህበረሰቡን ችግር ይፈታል ተብሎ የተዘጋጀ ፕሮጀክት ነውና አንድ ፕሮጀክት ሲቀርጽ ከችግር ነው የሚነሳው መፍትሄ ሰጭነቱ የማህበረሰቡን ችግር ከመቅረፍ አኳያ አሁን የዚህ የኢኮኖሚውን አንፃር ለማህበረሰቡ እያንዳንዱ ቤት ለቤት ከሚሰጠው ውጤታማነት አንፃር እንዴት አያችሁት አሁን ምናልባት ከእንቁላል ደረጃ ከእንቁላል አንፃር ገና እንትን ነው ግን በዚህ ስራ ላይ ራሱ ማህበረሰቡ ብዙ እንትኖች አሉ እዚህ ስራ ላይ ተሳተፉ ማለት ነው ከማህበረሰቡ መተሃራ ስኳር ፋብሪካ አሁን ላይ እየሰራ ያለው የዶሮ እርባታ ብቻ አይደለም የወተት ላምም አለ
ወተትም ገዝተው የሚጠቀሙበት አለ። በቀን እስከ 200 ሊትር እየደረሰ ነው። አሁን በሊትር ስንት ነው ለማህበረሰቡ ተደረሰ? 70 ብር። 70 ብር ቦታ ላይ በገበያ ላይ 70 ብር የለም። ይሄ ማለት ራሱ አካባቢው ማህበረሰብ ነው የሚጠቅመው። እንቁላል 15 ብር ነው። የስራ እድል ከመፍጠር ባሻገር ከዚህ ከኮስት ሪዳክሽኑም ተጠቃሚ ናቸው። ተረፈ ምርቱን ደግሞ እንደዚህ ከብቶች መጀመሪያ የሚበሉና ከዛ ደግሞ የምታዩት ኮንሰንትሬት አለ እሱን ይሰጧቸዋል። ለወለዱት ደግሞ ተጨማሪ የሚሰጣቸው እንትን አለ። በቆሎ በእንትን ተሰርቶ እንዳጥሚት ነገር ለወለዱ ደግሞ ተጨማሪ እነሱ ይሰጣቸዋል። የመኖ ዝግጅቱ ቅድም ከዛ ጋር የዶሮን አይተናል። አሁን ደግሞ ወደ ከብቱ መተናል። የከብቱ የመኖ አዘገጃጀት እንደ ዶሮቹ ከሌላ ቦታ ነው የሚመጣው ወይስ እንደ ተጨማሪ ደግሞ ከዚህ ሪሶርስ የምትጠቀሙት ነገር አለ? እሺ ቅድም እንዳየነው የዶሮዎቹ ሙሉ በሙሉ በሚባል ደረጃ አሁን ለጊዜው ከውጭ ነው የምናመጣው። በቀጣይ የታሰቡ ነገሮች ግን አሉ በራስ ለመቻል ማለት ነው። ማለት አሁን ዶሮ እርባታ ላይ ትልቁ ወጪ መኖ ነው። አብዛኛው ወጪዋ መኖ ነው። እሱን በራስ ተከነባብረ በራስ ከቻልክ ኮስት ሚኒማይዝ ታደርጋለህ። ከብቶቹ ስንመጣ ግን በፐርሰንት ነው። ከውጭ የምንገዛው አለ ኮንሰንትሬቱ 40% ነው። ራፌጅ ደግሞ አለ ከዚሁ ከራሳችን ማለት ነው። መተሃራ ስኳር ፋብሪካ እንደሚታወቀው በዋናነት አገዳ ነው የሚያመርተው። ስኳር አምራች ነው። ዋናው ፕሮዳክሽን ኤሪያው ስኳር ነው። ያንን ለመደገፍ ነው አሁን እነዚህ ተጓዳኞች ተቋቋሙ ያሉት። ስኳሩ ጎን ለጎን ለመስራት ነው። ለምሳሌ አሁን ከብቶች ጋር ብትመጣ የአገዳውን ጭንቅላት ወይም የሚጣለውን ክፍል ነው ለከብቶች በተጨማሪ የምናበላው ማለት ነው። ይሄ ሙሉን የሚጣለውን ክፍል ደግሞ ከብቶች ጋር ማቅረብ ስለማይቻል እዛ ጋር ያለው ያ መፍጫ ነው። በፊት ለፊት የሚታየው ቾፐር ማሽን ነው። በውስጥ አቅም የተሰራ ነው። ይሄ ፋብሪካ ኦፕሬሽን የሰራው ማሽን ነውና በሱን እንፈጨዋለን። እሱን መጀመሪያ እንሰጣቸዋለን። ሳይሌጅም አለ እዛው ጋር አሁን ጉርጓዱ ጋር የሚታየው ማሽኑ ጋር ሳይሌጅ የበቆሎ የተሰራ አለ። በቆሎ የተሰራ ሳይሌጅ አለ። ሳይሌጅ እና እሱን አንድ ላይ ደበላልቀን መጀመሪያ 40%ን እንደራፌጅ እንሰጥና 60%ን እንደራፌጅ እንሰጥና 40%ን የሚገዛው ነው እንትን እንሰጣለን ተጨማሪ ከውጭ የምንገዛው። ስለዚህ አንድ ከብት እርባታን ውጤታማ ለማድረግ ገና ሲጀመር ሀሳብ ሲጠነሰስ ምንድን ሪሶርስ አለኝ የሚለው መታሰብ አለ። የመኖ ሁኔታ ቤዚክ ነው። እንደተባለውም ያው ላም ካላበላት ወተት የለም። ጠቅላይ ሚኒስትርም እንዳሉት ማለት ነው። በዋናነት ምግቡን ነው ማሰብ ያለብን። ምግቡን በደንብ ወዳቸው መሙላታቸውን ማሰብ አለብን። ወዳቸው ካሞላ ደግሞ እነሱ ወተት ይሰጣሉ። ስለዚህ ገዝቼ 100% አብልቼ የሚለውም ችግር ኢኮኖሚክ እንትን ያመጣል። ውጤታማ አይደለም ሊያስፈልግ ይችላል። ስለዚህ እኛ እንደ መተሃራ ስኳር ፋብሪካ ግን 60% በደንብ ወዳቸው የሚሞላ ነገር አለ። አገዳ እንትንም እናገኛለን። ሳርም ግቢ ውስጥ በብዛት ሳርም አለ። እሱንም እንጠቀማለን። ሳይሌጅ በቆሎ ዘርተን ደግሞ ሳይሌጅም እንጠቀማለን። ከዛች የቀረችውን 40% ደግሞ ኦዳ መኖ ማቀነባበሪያ የተገዛ ምርት አለን። አዲስ እንሰጣቸዋለን። ይባላል። ዳይቨርሲፊኬሽን ፎርማን ነኝ። መተሃራ ስኳር ፋብሪካ ውስጥ ነው የሚሰራ። ርቀቱ ከመተሃራ ወደ 7 ኪሎ ሜትር አካባቢ ይሆናል። ይሄ አሁን ያለንበት ቦታ ሳይቱ ብርቱካን ሰፈር ይባላል። በተለምዶ ብርቱካን ሰፈር ይባላል። እንደዚሁ አሁን እዚህ ያሉት 15,000 ዶሮ ነው። የተለያዩ ባቾች አሉ። ሌላ ደግሞ በዛ በኢታኖል ጀርባ 10,000 አለን። ቅድም አይተነዋል። እና በትንሹ ነበረ የጀመርነው። አሁን በጣም እያበዛን ነው። አሁን ወደ 50,000 ልንደርስ ነው ዘንድሮ። 50,000 ቅዳችን 50,000 ዶሮ 50,000 ልንደርስ ነው። በዛው ልክ እንትን እያልን ነው እና በጣም ለውጥ አለ። ዶሮ በጣም ያዋጣል፣ አዋጭ ነው። አሁን እንዳያችሁት ምርጥ እንቁላል ነው ያመረት ነው። አካባቢውን ዋና ዓላማው ይሄ የተፈለገበት ዓላማ
የአካባቢውን ማህበረሰብ ተጠቃሚ ማድረግ ነው። እኛ የዋና ዓላማችን በተመጣጣኝ ዋጋ ህዝቡን ተጠቃሚ ማድረግ ነው። አሁን እንደምታውቀው ሱቅ ላይ በ20 ብር 2 ብር ይሸጣል። እኛ በ15 ብር ነው የሚሸጠው። በ15 ብር ነው። ይሄ አንድ አድቫንቴጅ ነው። ሌላው አድቫንቴጅ ደግሞ ብዙ ሰው አሁን ይሄን በመስራታችን ብዙ ሰራተኛ እዚህ ውስጥ ኢንቮልቭ አድርጎ እየሰራ ነው። ሰራተኛ የስራ አጥነትን ራሱ ቀርፈናል ማለት ነው። አሁን ብዙ ትርፋማነትም አለ። በዛም ሽጠን ትርፋማም ነው። ስለዚህ ዶሮ ያው አንዱ የመንግስት አቅጣጫም ነው። አሁን ኢኒሼቲቭ ተብሎ መንግስት ባወጣው እቅድ ዶሮ ላይ እየሰራን ነው። ሙዝ ላይ እየሰራን ነው። ወደ 30-40 የሚሆኑ ሰራተኞች እዚህ ውስጥ ይሰራሉ እና እንደ ድርጅትም ትርፋማም ነው። ቦታልጎ እዚህ ይገባልና ይከደናል። ከዛም በኋላ መጨረሻ ላይ ደግሞ እያንዳንዱ ከፍት ላይ ስንት እንደታለበ ነገር ይቀመጣል ማለት ነው። ተከድኖ ይቀመጣል። መጨረሻ ላይ ጀርካና ይሰፈራል ይሄዳል። እነዚህ እንደቀደሙ አይነት ማለት ነው። አንቺ ታያት 7 ቁጥር ነው። የ7 ቁጥር ወተት ሲታለብ ከሌላው ጋር እንዳይቀላቀል ምን ለይበት ነው። እዚህ ውስጥ ላይ ሰራ ነው ማለት ነው። 19 ቁጥር 18 ቁጥር ላም 23 ቁጥር ላም ልክ ሲያልቡ ቃላችን ያደርጋሉ። ከአንዱ ላም ስንት ሊትር እንደወጣ ይለይበታል። እያንዳንዷ ላምን መልክ ይለይበታል። በዚህ